ነገር ካላመናችሁ ቤቷ ልሰዳችሁ ታውቃለህ እያልኩ ነው። ታውቃለህ ያለበት ቦታ ውሰደኝ። ታውቃለህ እያልኩ ነው። አብርሃም ያለበት ቦታ ውሰደኝ። እየሰማኸኝ ነው? አብርሃም ያለበት ቦታ ያሳየኝ። ሌላ ችግር አንተ አትከበርም እንዴ? ከሴት ልጅ ጋር መታ እንደዚህ ትወራጫለህ? ለአንተ አንሽ አይደለም ብትሰማኝ። ቆይ እሺ ተረጋጉ። ወይኔ ጉዴ ኤፋ እንደዛ አይደለም። ኖ ይሄ መንገድ ትክክል አይደለም። በቃ ማለት ማድረግ ያለብን ነገር አብርሃምን ካላገኘሁት ሰላም አላገኝም። ስለዚህ አብርሃም ያለበት ቦታ ሳይቅ ራሱ በእንደዚህ አይነት መልኩ የትም እንዳለ ልነግርህ አልችልም። ሰማኛለህ? ታውቃለህ ማለት ነው ሚኪያስ። በአቅም አልነግረውም። በእንደዚህ አይነት መልኩ እኮ ታውቃለህ ማለት አላውቅም። ሌላ ነገር ውስጥ እንድገባ አታድርገኝ። ይኸውልህ እኔ እናንተ በሰፊው ማውራት እንችላለን፣ ግን እዚህ ጋር ሩታ አለች። አክብራት እስከመጣሁኝ ድረስ በስንት ስርዓት ነው እየመለስኩልህ ያለሁት አይደል? ምን አባ ነው የምትወራጭብኝ? ሲጀመር ቅድም ራሱ አወራር በስልክ ራሱን አልተመቸኝም። ምን አባ ምናምን አትበል። እረፍ። አብርሃምን ነው የምፈልገው። አብርሃምን አሳየኝ። በቃ ስለ አብርሃም ያለበት ከሆነ በስንት ስርዓት ጠይቀኝ። ምላሼን እነግርሃለሁ። በስንት ስርዓት ያለበትን ቦታ አስረዳሃለሁ። ስለዚህ ታውቃለህ ማለት ነው። በቃ በእንደዚህ አይነት መልኩ ነው መነጋገር ያለብን። አብርሃም የት ነው ያለው ነው? ከኤርሜላ ጋር ነው ምናምን አላችሁኝ እኮ አይደል? ስለዚህ እኔ ደግሞ ያሉበትን አላውቅም። ምናልባት ቤቷ ሊሆን ይችላል። ቤቷ ሄዳችሁ እኮ ቼክ ማድረግ ነው። እየዘላበድክ ነው። ምንድን ነው የምትሉኝ? ያለበትን ቦታ አሳያችኋለሁ አልከን። አሁን ደግሞ አላውቅም እያልከን ነው። ቆይ የቤቷ ነው አላላችሁኝም? ቤቷ ነው አይደለም? አታውቁት? ቤቷን አሳያችኋለሁ። ሄደናል፣ አየነው። እና ቤቷን ካወቃችሁት እኔ ምን አውቃለሁኝ? እኔም እኮ የራሴ ቤት አለኝ። እሺ የራስህ ቤት ሊኖርህ ይችላል። ነገር ግን ምንም ነገር ታድርግ ሚኪያስ፣ አንተን አትደብቀን ፕሊዝ። አንወሻሽ። እማይም ነገር ውስጥ ለምን እንገባለን? እኔም ባትደብቀኝ ኖሮ እስከዛሬ እንደዚህ አይነት ነገር ውስጥ ባልገባ ነበር። አብርሃም እንደዚህ የሆነ ነገር ባላደረጋችሁትና በእናንተ ቁጥጥር ሩታ የልጅ በንግግር ልንግባባ አንችልም ነበር። ሩታ የሰማሽኝ ነው? ማርጋችሁ በንግግር ልንግባባ አንችልም። ይሄ ልጅ በንግግር አያምንም። በንግግር የሚያምን ሰው እኔ ነኝ። አንተ ነህ በንግግርና በዱላ ስና። እሺ አሁን አብርሃም ያለበት ቦታ ታውቃለህ አታውቅም? አላውቅም። በቃ እንዴት ነው የማታውቀው? ቢኖርም ቤቷ ነው። ቤቷ ሂዱ በቃ። መልስ ሁሉ አቁማ ነው እንደሚያውቅ ሰው ነው አክቶን ታደርገው እኮ። ቤቷ ነው አላልከኝም እንዴ አንተ? ተባብረው ስልኩን አጥፍተውበት ቤቷ ወሰዱት ምናምን ነገር ብለህ የሆነ ድራማ ፈጠርክብኝ። ስለዚህ ቤቷ ከሆነ ቤቷ ሂድ። እሺ ተወው በቃ ተወው ሩታዬ። እሺ አብርሃምን አይደለም ሄርሜላን አገናኝልሽ። ሄርሜላ መቼም የት እንዳለች ታውቃለህ? የት ነው ማለት ነው? ሄርሜላን አገናኝም ከኔ ጋር ከተገናኘ ስንት ጊዜ ነው? እስኪ አብረን አይተን በቃ አብርሃምን እርሶሽ ሄርሜላ ላገናኝ። አብርሃምም ካየሁት ቆይታል ታውቃለህ። ሄርሜላ ጋር አብረን ስንሆን አይተን ስለ አብርሃም ሚኪያስ ስለ ሄርሜላ ነው እየነገ አብረን ሄርሜላን ታውቃለህ ወይ? እህትን እሺ አገናኘናል። እኔ ላገናኛችን ምክንያቱም አንተ መጥፎ ሰው ነህ። ከዚህ በፊት ሄርሜላ ልስታደርግ የነበረውን ነገር እኮ ነው ያውቃለሁ። ሲጀመር ህይወቷ ላይ እንዳደርስ ብዬ ካስጠነቀቅኩ በኋላ ከዛን ቀን ጀምሮ ከሄርሜላ ጋር አንድ ቀን የተገናኘ አንተ ስላስጠነቀቀኝ እኮ እኔ ማቁም አይነት ሰው አይደለሁም። እሱን ደግሞ አልገባህም እና ያለን እሱ ሚኪያስ አሁን እንደዚህ አይነት መዛዛት ውስጥ ሌላ ነገር ውስጥ የሚከተል እውነቱን ልንገርህ፣ በእልህ ከተገባባን እኔ ምንም ነገር ለማድረግ ምንም ግድ አይሰጠኝም። የእሱ ነገር እኮ እንደውም ምንም ነገር ግድ አይሰጠኝም። እልህ አያስፈልገንም። ስለዚህ በስነ ስርዓት የምታውቀውን ነገር በሙሉ እንድትነግረን እንፈልጋለሁ። እኔ ምንም የማውቀው ነገር ሚኪያስ ታውቃለህ፣ ፕሊዝ ምን ነው ማውቀው? እህትን አስጠንቅቀህ ታውቃለህ። በዚህ ናል አታስመስል። እናንተ ወንድማችሁ አንተ ወንድም የሄደበትን ያለበትን ነገር ካላወቅ እኔ ስለ እህቴ እንዴት ነው የማውቀው? አንቺ አብሮሽ እኔ ደግሞ ተራርቂያት ያለሁት እህቴን የምናውቀውን ነገር ሁሉ እኮ እየነገርኩህ ነው አይደለ? ያደረጉትን ነገር ሁሉ በምታውቁት መንገድ እኮ ነው እሷን ማግኘት ያለባችሁ እንጂ እኔ በማላውቀው ጠርታችሁ አንድ ነገር እየሰማን ነው። አንድ ነገር እየሰማን ነው። አብርሃም በግዳጅ ነው ይዘውት ሄዱት እንጂ ፈልጉ አይደለም። ማናቸው ወሰዱት? ሄርሜላ አስገድደው ወሰደችው። በምን አቅሟ? ሴት ልጅ እኮ ናት። ጓደኞቿ ናቸው። ኦኬ ሄርሜላ ምንም አቅም የላትም ነው? ምን አቅም አላት? እስኪ ይህንን ማወቅ አንድ ነገር ነው። ግን ደግሞ አብርሃም አሁን ያለው ሄርሜላ ጋር ነው። ስለዚህ ምን ይሁን ነው የምትለኝ? ምንም ይሁን እኮ እያልኩ አይደለም። ግብ ለመፍጠር እየሞከርክ ያለው እኮ ነው። ከሄርሜላ ጋር መሆኑ እኮ ምናምን የምስራች ነው። እንደውም ሳይፈልግ አልፈልግም እኮ አለ። ማንም ያስገድል። ስለዚህ እጅግ አንተ ማለበት እና ፈልጎ ያደረገው ነገር እዚህ ነገር ውስጥ እጅግ አለበት ማለት ነው። አንተም ያስመሰልክ ነው። እዚህ ጋር መጣ እየተናገርክ እኮ ነው። ወሰዱት ምናምን ነገር አልክ። እኔ ልጠይቀኝ ነው የጠራኝ አይደል? ጠየቀኝ፣ መለስኩልህ። ሌላ ነገር እያወራህ ከሆነ ደግሞ እኔም በተለየ መልኩ ደግሞ መለሰ። በስርዓት እየጠየቀችኝ ያለች እሷ ነኝ። መጠየቅ ያለብሽም ጠይቅኝ፣ በስነ ስርዓት እነግርሻለሁ። አሽሩ ጠይቂዋለሽ። መግባባት አልችልም ከኔ ጋር ጠይቁ። ሚኪ እውነት በቃ ማለት መናገር ያለብን መጠየቅ ያለብኝን ጠይቄያለሁ፣ ግን ስነ ስርዓትና አግባብ ባለው መልኩ መልስልኝ ፕሊዝ። ለምን እንከራከራለን? እውነት አንተ አሁን እህት እንዳለች አታውቅም? እኔ ባቅ ምን አስደበቀኝ?
ተዋ ለምን እንዋሻሻለን? ቆይ እናንተ የአብርሃም ጤንነት ነው የሚቀድምባችሁ ወይስ የእሱን አሁንም እንደበግ ይዛችሁ? በእናታችሁ ነው እኮ ዱንያ ከሆነ በቃ ደውሉለት ራሱ ጋር ስልኩን ቀምተውታል ጓደኞች እና የማን ጓደኞች? ያንተ እና ማን ናቸው የኔ ጓደኞች? እሺ ደብሮ የምንከራከረው እህት ጋር ውሰደን። የአብርሃምን ጉዳይ እርሳውና ያለችበትን አላውቅም። ታውቃለህ? እንዴት አታውቅም? ደውዬላታለሁ ብዙ ጊዜ። እሺ ደውልላታው። መቼም ያንተ ስልክ ተነሳለች። ደውልላት አለውላት። ለምን መብቴ መሰለኝ። ለምን እንደዚህ ድርቅ የሚያደርገው መሰለኝ? መብት ምናምን ሳይሆን መሸሽ እየፈለግከው ያለው ነገር አለ። እሺ ሞክርላችኋለሁ። ሲጀመር የሆነ ነገር መደበቅ ፈልጋል። ሚኪያስ የሚያውቀው ነገር እንዳለ እኮ ግልጽ ነው። ይሄ ልጅ እኮ ህፃን ነው እያየን ያለው ሩታ እግዚአብሔር ያለችበትን ነገር እኔም አላውቅም። ቢገባችሁ የፈለጉትን ነገር ማድረግ ይችላሉ። እሺ እኔ ልሄድልህ፣ እሷ አትጠይቅም? በስነ ስርዓት የት ነው የምትሄደው? እኔ ራክል በልና እሷ ታውራክ በስነ ስርዓት። እኔ እኮ የማውቀው ነገር የለም እኮ እያልኩህ። በምን ቋንቋ ነው ግን? እኔ ከዚህ በላይ በምን አይነት አማርኛ ነው እኮ የምንግባባው? ምንድን ነው የምትሉኝ? እኔ አብርሃም ያለበት ቦታ አሳየን። ግልጽ እኮ ነው እያወራን ያለው። አብርሃም የት እንዳለ አላውቅም። እሺ ትገሩሰልሽ። እሺ ስልኳ ካልሰራ ቤቷ ሄዳችሁ ካጣችሁ እኔ ከየት ላምጣት? እስኪ ነገር እንደዚህ ግን ሚኪያስ በደንብ ታውቃለህ። በጣም የሚደብር ነገር ነው። አንተ እህት አይደለች እንዴ? አይደብራችሁም? የሰው ትዳር የሰው ባል መቀማት ምናምን እሱ ፈልጎ ለገባበት ነገር እንደውም እኮ የምስራች ነው። አብረው መሆናቸው እኮ ሊያስደስታችሁ ነው የሚገባው። በፈጣሪ ስም ሰማረን። እሱ ደስተኛ የነበረበትን ህይወት ነቅለህ ወደ ሩት ያመጣው እኮ አንተ ነህ አይደለ? አሁን ፈቅዶ ለሄደበት ነገር እኔ መጣ በግዳ ፈቅዶ አይደለም ሄደው አንድ ነገር ሊሰማን አይደለም። አብርሃም ፈቅዶ ወዶ አይደለም ወደ ሄርሜላ የተመለሰው። ራሱ ነው ስለራሱ የሚያውቀው። አንተ በዚህ ልክ ስለራሱ ስለሱ ወገነ የምትከራከረው ይሄ እኮ ክብር አይደለም። አሁን ምንድን ነው ያስነካች? ጭራሽ አንተም እንደ ሌሎቹ ምንድን ነው ያስነካች ትለኛለህ? አሁን እኮ አንተ ማለት ነው ስለኛ ማውራትም አይጠበቅብህም። አንዴ ብቻ አብርሃምን አሳየን ነው፣ ሌላ ወሬ አታውራ። ነው አብርሃምና ሄርሜላን አገናኘንሽ። በቃ አብርሃም ሄዳችኋል አይደል? እኛ አብርሃም ሄርሜላ ጋር እንዳለ እርግጠኛ ነን። ቤቷ ከሌለች ስልኳ እዚህ ከሆነ እኔ ምንድን ነው ማለት ሌላ ቦታ የምትሄድበት ቦታ ይኖራል። ሲጀመር አንተ ወንድም ሆነ ሁሉም ነገር ሄርሜላ የምታደርገው ነገር ታውቃለህ። አትደብቅ፣ እዚች ጋር እየደበክ ነው። ስለዚህ ያለችበት ቦታ ነገር እኔ እሷ ምንም ነገር ታድርግ፣ መጥፎም ነገር ታድርግ፣ ጥሩም ነገር ታድርግ፣ እኔ ወንድሟ ነኝ። ከጎኗ ልቆም ዝግጁ ነኝ። ይኸውልህ ትሰማኛለህ? ስለዚህ አብራችሁ ናችሁ ማለት ነው። ምንም ነገር ታድርግ። ይኸውልህ እኔ አሁን የነገሩኝም የማውቀው ነገር የለም። ግን እንደዚህ አይነት ነገር እጇ አስገብታ ቢሆን ራሱ ምንም ነገር ከማድረግ ወደኋላ አይደለም። ገባህ? አንተም በትክክለኛው መንገድ እየሄድክ ስላልሆነ የልጁን ጤንነት እንፈልገዋለን። እየነገርከኝ ነው በትክክለኛ መንገድ። እኔም እንደ ጓደኝነት የልጁን ጤንነት እፈልገዋለኝ። አንተ እጅ ላይ አሁንም ተመልሶ ቢገባ ልጁን እንደ በግ ልነደው ነው። ገባህ? ስለዚህ የአብርሃም ጤንነት በእሷ እጅ ላይ ከሆነም እሰየው እንኳን ነው። እኔ በጣም ነው ደስ የሚለኝ። እንደውም ጀዋለ ቢሆን ግን እኔ የማውቀው ነገር በዚህ ንግግር ያስመታ ነበረ ሩታን ብዬ ነው እንጂ አይ እንደዛ አይነት ክርክር ውስጥ አንገባም። ይፋ ችግር የለውም። ነገር ግን ማለት ነው ይሄ ጀብድ አይደለም። የማይፈልጋትን ሰው የሰው ትዳር በጥብጦ የሰው ትዳር የሰው ባል መቀማት ክብር አይደለም። በጣም ሼም ነው። ኖር ነው ቀማችም የተውሽውና ስታንገላችሁ የነበረው ህይወቱን ቀይራ እኔና እሱ አንድ ላይ ሳለን በነበረ ጊዜ ነው። ምንም ጥሩ ጊዜ አልነበራችሁም። በመሀላችሁ ከሄርሜላ ስለሱ ጊዜ አይመለከታችሁም። እናንተን አያገባችሁም ነበር። ነገር ግን እንደዛ ስታደርግ ከባለ ትዳር ወንድ ጋር ስትወጣ ስትገባ ተይ አድቢ ስነስርዓት ማለት ነበረባችሁ። ወንድ ምን አረለ ስሙ አያገባም እኮ እኛ ካላገባኝ ለምን ትጠይቁኛላችሁ? ስለዚህ ማድረግ ያለባችሁ ነገር አድርጉ። ሩታ ልንግባባ እኮ ይቻልናል። ምንድነው ማድረግ ያለብን ነው? ማድረግ ያለብን ብቻ ነገር በጣም ማለት ይኸውልህ እኔ ሚኪያስ ይሄ ልጅ በግድ ካልሆነ ማለት ነው አይሆንም። አይደለም እኔ እውነቱን ልንገርህ ሚኪያስ ከአንተ ጋር እንደዚህ አይነት ንግግር ውስጥ ገብቼ የማላውቅም። እኔ በእንደዚህ አይነት ኬስ የተረጋጋክ ሰው ነህ። የተረጋጋክ ሰው ነህ ብዬ ነበር ማምነው። ነገር ግን በሌላ አይነት መንገድ የምንካሄድ ከሆነ እኔ ምንም ግድ አይሰጠኝም። የፈለኩትን ነገር ለማድረግ ምንም ነገር ግድ አይሰጠኝም። አንቺን አክብሬሽ ነው እንጂ የመጣሁት እንደዚህ አይነት ነገር እንድገባ እየጋበዘኛለሁ። እንደተከባበረን እኔ እኔ ንርሳኝና አውሩ ሁለታችሁ በቃ ልሂድልህ። ወይኔ እኔ አብርሃም ብቻ ነው ፈልጉ። አንተን እኮ አልፈልግም። ለስኩላችሁ አይደል? አንተ ሌላ ነገር ስለምንድን ነው የምከተል? በቃ እሺ አልከተልም። በቃ እኔ አላውቅም እኮ ከእሷ ጋር አውራ በቃ። ወይኔ ልሂድልህ። አንተ ማዳመጥ አለብህ። እኔ አላውቅም በቃ ያሉበትን። ለምንድን ነው የምትጨቀጭቀኝ? እኔ ጋር ደብቄ አስቀምጠዋለሁ እጅ አለበት ምናምን የምትለኝ? አይ በቃ እግዚአብሔር ጥሩ ነገር ነው የፈለገው። ኖ ወይ አይ እንደዛ ከሆነ ችግር የለውም። አሁን እኛ
በግድ እየጎተትን ካላሳየን ሩታ እንደዚህ በንግግር ሊያሳየን አይችልም። ችግር የለውም። ጸጉሩን እየጎተትን እና ሄዶ ምን እንደጎተትከው እኔንም የምጎተት መስሎ ነው። እንደዛ ነው እኔ ሩታን አክብሬ ነው እንጂ አንተ ቀላል ነው። እዚህ ጋር እህቴ ያለች ቢገባ ለአንተ አንሺ አይደለም ወንድነት እያሳየ ነው። እሺ አብርሃም ብቻ አንድ አብርሃም በእናትህ አብርሃምን አገናኘን። ያው ግራ እያጋባኝ ነው። ለራሴ ተናድጄ መጥቼ እዚህ ደግሞ ንዴት ላይ ንዴት ጨምረ ማለት መጠየቅ የፈለግሽው ነገር ጠይቀሽኛል። እኔ ምንም የማውቀው ነገር የለም። ስለ ሄርሜላም ጠየቅሽኝ። ቤቷን ሄጃለሁ ብለሽኛል። ድጋሚ ቤቷን በወስድሽ እንደማይኖር ግልጽ ነው። ይኸው በፊታችሁ ደግሞ ስልኳን ሞክሬላታለሁ፣ ስልኳ አይሰራም። ስለዚህ እኔ የማውቀው ነገር የለም፣ የነገረችኝም ነገር የለም። ሚኪያስ አሁን አንድ ነገር ልንገርህ፣ ከይፋ ጋር እንደተደዋወላችሁ ካወቃችሁ ስልክሽ ዝግ